ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ ቢጸ ሱራፌል ዘምርዑሳን ርዑስ ወዘእምልዑላን ልዑል ጊዜ ጸዋዕኩ ከቅረበኒ በምሕረት ወሳይል ሰአለነ ሚካኤል ቅድመ መንበሩ ለልዑል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ ስም አምኜ አንድ አምላክ በሚሆን በልዑል እግዚአብሔር አጋዥነት የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን የገናንነቱንና የክብሩን ዜና ለማንበብ እጀምራለሁ። ከቸር አምላኩ ከእግዚአብሔር ይቅርታን እናገኝ ዘንድ የሰማያውያን አለቃ የሚሆን የቅዱስ ሚካኤል ጸሎትና በረከቱ ይጠብቀን ለዘላለሙ አሜን። አባቶቼና ወንድሞቼ ሆይ ደስታን በተሞሉ ጆሮቻችሁ ስሙ። በምድር ላይ ከሚበቅል ከሳር ከቅጠል ከሰማይም ከከዋክብት ከባሕርም አሸዋ ፈጽሞ የሚበዛ ተአምራቱንና የኃይሉን ገናንነትም በንጹሕ ልቡና በንቁህ ሕሊና በብሩሃን ዓይን እዩ አስተውሉ። በእርሱ የታመነ ከጭንቅ ይድናል። በባሕርና በየብስም ቢሆን ድንቅ በሆነ ጸሎትና ልመናው የሚታመን በቀና ሃይማኖት በንጹሕ ልብ ሆኖ በመለመን ያለ ነውር ይጠብቀው ዘንድ ወደ እግዚአብሔር ሌትና ቀን ተግቶ የሚማጸን ከመከራ ይድናል። ወንድሞቼ ሆይ እኛም ሳናጉረመርም በፍጹም ሃይማኖት ሆነን እንትጋ። ምድርን በባሕር ላይ በዘረጋት ሰማይን እንደ ዋልታ በሰቀለው ሁሉን በፈጠረ እግዚአብሔር ፊት ምሕረትና ባለሟልነትን እናገኝ ዘንድ ወንድሞቼ ሆይ ያለ መላእክት ልመናና ምልጃ ይልቁንም ይህ የመላእክት አለቃ ቅዱስ ሚካኤል ሁልጊዜ በሚያስፈራና ግሩም በሆነ የእሳት ሰረገላ ፊት ስለ ሰው ልጅ ከሚለምነው ምሕረት በቀር ማንም ሰው የማሸነፍና የመዳን ተስፋ ፈጽሞ የለውም። የመልአከ ኃይል የቅዱስ ሚካኤልን በዓል በመታሰቢያው ቀን በሚያደርግ ሁሉ ለቤተ ክርስቲያን ዕጣንም ቢሆን ወይም ለቁርባን መባ የሚሰጥ ከእንጀራው ቆርሶ ለተራበ የሚያበላ ለጠማውም ከወይኑ ቀድቶ ቢያጠጣ ለታረዘም ከልብሱ ቀዶ ቢያለብስ ያዘነውን ቢያረጋጋው የተከዘውን ደስ ቢያሰኘው የታመመውን ቢጎበኘው በችግርና በጭንቅ የታሰረውን ቢጠይቀው በቅዱስ ሚካኤል ስም ይህን ሁሉ ቢያደርግ ሲኦልን አያያትም። በዚህም ዓለም ሳለ እግዚአብሔር መልካሙን ነገር አያሳጣውም። በሞተኝ ጊዜ በሰማይ ላይ ነፍሱን በመክሰስ በማሳጣት ወደ መንጸፈ ደይን የሚስቡ ርኩሳን መናፍስት ይዋቀሱት ዘንድም አይችሉም። እርሱ ቅዱስ ሚካኤል በብርሃን ክንፎች ተሸክሞ ባሕረ እሳትን አሻግሮ ወደ መንግሥተ ሰማያትና የብርሃንን ድንኳን ወዳለበት ያገባዋል እንጂ ራሱ ጌታችን በማይታበል ቃሉ ተናግሮ አዟልና። ለቅዱሳኑም ሁሉ ኪዳንን ሰጣቸው እንዲህ ሲል በነቢዩ ስም ነቢዩን የተቀበለ ነቢዩ የሚያገኘውን ዋጋ ያገኛል። በጻድቁ ስም ጻድቁን የተቀበለ ጻድቁ የሚያገኘውን ዋጋ ያገኛል። ከጥቃቅኖቹ ድሆች ለአንዱ ቀዝቃዛ ውሃ በባለሟሌ ወይም በደቀ መዝሙሬ ስም ያጠጣ ዋጋውን እንዳያጣ እውነት እላችኋለሁ። ዛሬም ወንድሞቼ ሆይ ልመናው በእግዚአብሔር ፊት ዋጋ ባለው ክቡርና ታላቅ በሚሆን በቅዱስ ሚካኤል ስም ሰውን ወዳድ የሆነ እግዚአብሔርን እንለምነው። ከኃጢአት የሚያነጻ የነፍስና የሥጋ ንጽሕናን እንዲሰጠን ከዚህም ከኃላፊው ዓለም መተዳደር እግዚአብሔር ከማይፈቅደው ርኩሰትና ዝሙት ያድነን ዘንድ ጾምና ጸሎታችንን ልመናችንንም ይቀበልልን። የመቶ አለቃ ቆርኔሌዎስን ጾምና ጸሎቱን ተቀብሎ መልካም ወሬን ይነግረው ዘንድ የመላእክት አለቃ ሚካኤልን እንደላከለት ዳግመኛም ወደ ሕይወት መንገድ እንዲመራውና እንዲያጠምቀው ጴጥሮስ የተባለ ስምዖንን ላከለት። እኛም የነፍስና የሥጋችንን መድኃኒት ልብ አድርገን በማወቅ
የተራቡትንና የተጠሙትን ችግረኞችን በምጽዋት እንርዳቸው። የተራቆቱትንም ካለን ከፍለን እናልብሳቸው። ለሁሉም የምንራራ እንሁን። በፍርድ ቀን ምሕረት እናገኝ ዘንድ በዚህ ዓለም ምሕረት ላላደረገ በፍርድ ቀንስ ምሕረት የለውም ብሎ ሐዋርያው አስተምሯልና። ጌታችንም በወንጌል ይቅር የሚሉ ንጹሐን ክቡራን ናቸው እነርሱንም ይቅር ይሏቸዋልና ብሏልና። ምን ለሌላቸው ለድሆችና ለችግረኞች ከገንዘባችን እንስጣቸው። ከመድኃኒታችን አፍ የሚወጣውንም የምስጋና ቃል እንሰማ ዘንድ በዚያች በምታስፈራ የፍርድ አደባባይ ኃጥአን ከጻድቃን በሚለዩ ጊዜ ከብሩካን በጎቹ እንዳይለየን የአሸናፊዎች የሰማዕታትን የተጋዳልያንን የጻድቃንን የቅዱሳንን ሁሉ ዝክራቸውን መታሰቢያቸውን እናድር። ይልቁንም የመላእክት አለቃ የሚሆን የቅዱስ ሚካኤልን ዝክር አናጓድል። በስሙ ድሆችን ለሚቀበሉ ዝክሩን ለሚዘክሩ ለሰው ልጆች ሁል ጊዜ ይቅርታንና ምሕረትን የሚለምን በዚህ ዓለም ምኞታቸውንም የሚፈጽም ጸሎታቸውን የሚሰማና የሚያድናቸውም ሥራቸውንም የሚያቅናናላቸው እሱ ነውና። በሚመጣውም ዓለም በፍርድ ቀን ዋስ ሆኖ ያድናቸዋል። ከዚህም አስቀድሞ ምናሴን በእግር ብረት ታስሮ በብረት ጋን ውስጥ ተጥሎ ሳለ ከቀድሞ ኃጢአቱ ተመልሶ ቢለምንና ቢማለል ቢጸልይ ከከላውዲዮን ያወጣው ሚካኤል ነው። በዚያ ዘመን እንደ ምናሴ ያለ ኃጢአትን የሠራ ከቶ አልነበረም። ወንድሞቼ ሆይ እኛም ዛሬ ከምንሠራቸው ክፉ ሥራዎች ሁሉ እንደሱ እንመለስ። ነገር ግን ትዕግሥቱና ቸርነቱ የበዛ እግዚአብሔር በጭንቁ ቀን ተጸጽቶ ቢመለስ ንስሐውን ተቀብሎ በቅዱስ ሚካኤል ልመና ከከለዳውያን ጭንቅ እግዚአብሔር አዳነው፣ ወደ ቀደመ ክብሩም መንግሥቱን መለሰው። ዳግመኛም ስለ ጌታችን ሕማም ሲያዝኑና ሲተክዙ ሳሉ ለአንስት የታያቸው ከመቃብሩ አፍ ድንጋይቱን ያንከባለላት ያገልባበጣትና በላዋ የቆሙባት መልኩ እንደ መብረቅ የሚያበራ ግርማውም የሚያስፈራ ልብሱም እንደ በረዶ የነጻ ይኸውም የቅዱስ ሚካኤል የመላእክት አለቃ ነው። ሕያውን ከሙታን ጋር ለምን ትፈልጉታላችሁ? እሱስ ከዚህ የለም ተነስቷል ብሎ ትንሣኤውንም በታላቅ ደስታ ነገራቸው። ዳግመኛም በመነኮሳት አለቃ በአባ እንጦንስ ላይ ጠላት ዲያብሎስ የማይረባውን ክፉ ሥራዎቹን ዘርቶ በተንኰሉ በተፈታተነውና በክፉ ሐሳብ ላይ በጣለው ጊዜ ተገልጾለት ያበረታታው ይህ ቅዱስ ሚካኤል ነው። እግዚአብሔር የማይወደውን የጠላውን ሥራ ሁሉ ሀኬትንም ባመጣበት ጊዜ ያን ጊዜም ይህ ቅዱስ ሚካኤል ወደ እርሱ መጣና ታየው። የምንኩስና ልብስም አለበሰው፣ የመላእክትን አስኬማም ሰጠው። ሥርዓተ ምንኩስናንና በየሰዓቱ የሚጸለየውን ጸሎት ሁሉ አስተማረው። ያለ ተግባረ እድ ሥራ ፈት ሆኖ እንዳይኖር ሰሌን በመታታትም ቢሆን እንቅብ በመስፋትም ቢሆን እንደዚህ እየሠራ በዘመነ ሁሉ ለእግዚአብሔር ስታገለግል ኑር አለው። ከሰይጣን ጻር እንድትድን ከወጥመዱም እንድታመልጥ በአንተ ላይ ነዘላልነትን፣ ስንፍናን፣ ክፋትን ሁሉ ከሚዘራብህና የፍላጻውን መርዝ ከሚነዛብህ ትድን ዘንድ ይህን እንዲያደርግ እንደሚድን አውቆ ይህን ሁሉ አሳሰበው። ዛሬም እግዚአብሔር አምላካችንን እኛ ማመስገን ይገባናል። ዳግመኛም የተወደዳችሁ ወንድሞቼ ሆይ በቅዱስ ሚካኤል በበዓሉ ቀን ማልደን ወደ ቤተ ክርስቲያን እንገስግስ። ሁል ጊዜም ያለ ሀኬት ስንፍና ልንሳለማት ይገባናል። እሱ ለሰው ልጆች ሁሉ ይለምናልና በችግራችን ጊዜ እርሱ ዘንድ እርዳታ ስንፈልግ በትጋት በምስጋና በልመና ወደ እርሱ እናንጋት። ብዙውን ኃጢአታችንን ያስተሰርይልን ዘንድ ስለ እኛም ይለምንልን ዘንድ በስግደትና እጅ በመንሳት እንማልድ። አስቀድሞ ይህ የማዳንና የይቅርታ መልአክ ቅዱስ ሚካኤል አሸናፊ እግዚአብሔር እንዳዘዘው የነቢያትን አለቃ የሙሴን ሥጋ የገነዘ እርሱ ነው። ስኮላሂብን በኮሬብ የሰው ልጅ የሠራቸውን ሌሎችንም ጣዖታት እንደ አመለኩ ሁሉ የእግዚአብሔር ልጆች እንዳያመልኩት በምድረ በዳም የሸሸገው እርሱ ነው። ፍቅረኞች ወንድሞቻችን እኛ ግን ፈለጋቸውን አንከተል። አንገታቸው የደነደነ ልቡናቸው የጸና ሃይማኖታቸው የጎደለ
አይምሯቸው የደነዘዘ ጆሮአቸው የደነቆረና ሽንገላን የተመሉ ናቸውና። እኛ ግን ጽድቅን እንከተላት፣ የልዑል ስሙን መፍራት እንማር። የጽዮን አገልጋዮቿ የሚሆኑ ነቢያት አስቀድመው የተናገሯቸውን የቅዱሳት መጻሕፍትን ቃልና በመልካምና በአማረ ድምፅ የሰሙትን ድምፀ ቃና እንስማ። ሐዋርያት በመንፈስ ቅዱስ ተቃኝተው የነገሩንንና ያስተማሩንንም የሃይማኖትን ትምህርት በማጽናት መኖርን እናውቅ ዘንድ እጅግ በሚያስደንቅና በረቂቅ ምስጢር ያለ ሩካቤ ከድንግል ማርያም ሥጋን በለበሰ በሕያው እግዚአብሔር ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሃይማኖት ጭንጫ ላይ መሠረታችንን እንመስርት። ያለመለወጥ መለየት መቀላቀልና መጨመር ሳይኖርበት መለኮት ከሥጋ ጋር ተዋሃደ። እንደዚህ አድርጎ ለሚያምን ቅዱስ ሚካኤል የሰማይ ሰራዊት አለቃቸው በብርሃናትም ላይ ሥልጣን የተሰጠው ስለ ሰው ልጆች በእግዚአብሔር ፊት የሚለምንና የሚማልድ ነው። እኛም ከጭንቅ እንዲያወጣን እንዲያድንንና ይቅር እንዲለን እንዲጠብቀን በቸርነቱ እንዲመግበን አበሳችንን እንዲደመስስልን ኃጢአታችንን እንዲያስተሰርይልን ከበደላችን እንዲያነጻ በእውቀት ባለ እውቀት ከሠራነውም ስህተታችን ከሰይጣንም መከራ ነፍስና ሥጋን ከሚያጠፉ ከምኞቶች ሁሉ እንዲያድነን እንለምን። የክርስቲያንንም መንግሥት በሰላም እንዲጠብቅልን በሕዝቡ ላይ ቀና ፍርድ ይፈርድ ዘንድ በዚህ በቅዱስ ሚካኤል አማላጅነት ጠላቶችን ፈጥኖ እንዲያጠፋለት በእውነት እንለምን። ለእኛም ለምንሰማው ወደ ስህተት መንገድ የሚያወርድ ነፍሳትን የሚያጠፋ ኃጢአት ጉድጓድ የሚከት የጠላታችን የሰይጣንን ሥራን ሁሉ ያረቅልን። ይኸውም ትምክህትና፣ ትዕቢት፣ መጠራጠርና ሐሜት፣ እሚያና ኩራት፣ ሸፍጥና ጣዖት ማምለክ፣ ዘፈንና ዝሙት፣ ስንፍናና ንፍገት፣ ምቀኝነት፣ ግፍና ባልንጀራን መቃወም ነው። እንዲሁም ነፍሳችንን በረቂቅ ወጥመድ ከሚያጠምድ ከጠላት ስህተት ወድቀን ወደ ሲኦል ከሚያገባ እግዚአብሔር ይሰውረን፣ ወደ ሕይወትም ወደምታደርስ ወደ መልካም መንገድ ይምራን። የቤተ ክርስቲያንንም በሮቿን የተከፈቱ ያደርግልን። በቸርነቱ ብዛት በሃይማኖት በሰላምና በፍቅር ለረጅም ዕድሜና ለብዙ ዓመታት ቀጠሮ ያብቃን። የምንጩንና የወንዙንም ውሃ ይባርክልን። የምድርን ቡቃያዋን ፍሬዋን ያሳድር፣ ለዘርና ለመከርም ያደርስ። ሽማግሌዎቻችሁን ያጽና፣ ኃይል ይስጣችሁ። እርጅናችሁንም በጽድቅ ያድስ፣ ጎልማሶቻችሁን ይጠብቅ። የመንፈሳውያን አባቶቻችሁን አርአያ ፈለግ እንድትከተሉ ትዕግሥትን ይስጣችሁ። ዓለም ሳይፈጠር ለእናንተ ያዘጋጀውላችሁን መንግሥተ ሰማያትን ትወርሱ ዘንድ የአባቴ ቡሩካን ኑ ወደ እኔ የሚለውን የደስታ ቃልም ያሰማችሁ። ቅዱሳን መላእክት ሁሉ ከእርሱ ጋር ሆነው በጌትነት በመጣ ጊዜ በድንግል ማርያም አማላጅነት በቀኙ መቆምን ያድላችሁ። ይህችውም የሰማያዊ ንጉሥ ማደሪያ ነች። ደስታን በተመሉ በማኅበረ መላእክትም አማላጅነት መልካሙን ዋጋ ይክፈላችሁ። አዳኝ የሚሆን የመድኃኒታችን የወንጌሉ ጎርፍ በሆኑ በንጹሐን ሐዋርያት አማላጅነት የብርሃን አክሊል በተቀዳጁ በአሸናፊዎች ሰማዕታት አማላጅነት ከአዳም ጀምሮ እስከ ዛሬ በንጹሕ ምግባር ጌታቸውን ባገለገሉ በማኅበረ ጻድቃን አማላጅነት የቅዱስ ሚካኤል ጸሎቱ ደስታን የሚያበስር የቅዱስ ገብርኤልም ልመናው በዓመቱም በወራቱም ከእናንተ ጋር ይኑር። ይልቁንም ወዳጁን ገብረ ሥላሴን ሁላችንንም ሕዝበ ክርስቲያንን ይጠብቅ ዛሬም ሁል ጊዜም ለዘላለሙ አሜን። በሃይማኖት ጸንቶ በልቡ አምኖ ይህችን መጽሐፍ በእጁ ለጻፋት ላጻፋት ላነበባትም ለተረጎማትም ቃሏንም ለሰማ የቅዱስ ሚካኤል የክንፎቹ ጥላ ጋሻ የሆነው ተስፋም በፈጣሪ ፊት በሚቆም ጊዜም ተስፋ ያደረገውን በሃይማኖት መሠረት በሚሆን በኬፋ አጠገብ ያስቀምጠው። የጻድቃን ነፍሳት የብርሃን በፍታን ልብስ በተጎናጸፉ ጊዜ ለወዳጆቹ ለሁላችንም ነፍስ ማረፊያዋን እዚያ ያድርግልን። ለአባቶቻችን፣ ለእናቶቻችን፣ ለወንድሞቻችንም ለእህቶቻችንም ነፍስ በዚያው ያድርግላቸው ለዘላለሙ አሜን።